ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ለየት ባለ መልኩ አንድ ሀሳብ ወደ እናንተ ይዤ መጥቻለሁ። ስለ መምህራን የምናወራ ይሆናል። እንግዲህ መምህራን የትውልድ ሁሉ አባት ናቸው ወይም እናት ናቸው ይባላል። ስለዚህ ስለ መምህራን 8 ዋና ዋና የመምህራን ሚናዎች በሚል አዲስ አስተሳሰብ ይዘን መጥተናል። እንግዲህ መምህራን አስተማሪዎች ብቻ ሳይሆኑ ልክ እንደ አልኬሚስቶች ያልተሰራውን የሰው ልጅ አቅም ወስደው መሪዎች፣ አሳቢዎችና መልካም ዜጎችን የሚፈጥሩ የለውጥ ኃይል ናቸው ይባላልና ከዚህ አንፃር 8 መሰረታዊ የመምህራን ሚናዎችን ምን ናቸው የሚለውን እንግዲህ ወደ እናንተ ይዤላችሁ እመጣለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ትምህርት ተጀምሯል። ዩኒቨርሲቲዎች ተማሪዎችን እየጠሩ ነው። እስኪ ስለ መምህራን ደግሞ አንዳንድ መሰረታዊ ነገሮች ልጋብዛችሁ። የመምህራን ዋና ዋና ሚናዎች፣ አንደኛ እውቀት ገንቢዎች ናቸው። መምህራን እውቀትን ያስተላልፋሉ፣ ግን ከሁሉም በላይ የማወቅ ጉጉትን እንዲቀጣጠል ማድረግ ነው የነሱ ዓላማ። ያው በአብዛኛው የስልጣኔ ህያው ቤተ መጻሕፍት በመሆንም ያገለግላሉ ይባላል። ለምሳሌ እንደነ ሶቅራጥስ አይነት ምንም መጽሐፍ አልጻፉም፣ ነገር ግን የነሱ ተማሪዎች የሆኑት እነ ፕላቶና አርስቶትል የምዕራባውያንን አስተሳሰብ መሰረት የሆኑ ፍልስፍናዎች እንዲገነቡ አስችሏቸዋል። ስለዚህ እውቀት ገንቢዎች መሆናቸውን ማሳያው ሶቅራጥስ ነው። ሌሎች ሁለተኛ የችሎታ አሰልጣኞች ናቸው መምህራን። ለህይወትና ለስኬት አስፈላጊ የሆኑትን ተግባራት መሳሪያዎች ይሰጣሉ። ማንበብና መጻፍ፣ የቁርጥ እውቀት፣ ሳይንሳዊ አስተሳሰብና ዲጂታል ችሎታዎችን ለሌሎች ያስተላልፋሉ። መምህራን አቅምን ወደ ችሎታ የመቀየር አቅም አላቸው። የአስተማሪ ትኩረት ችሎታ ይለውጣሉ። የአስተማሪ ትኩረት የተማሪውን ዕጣ ፈንታ መቀየር ይችላል። ለምሳሌ ቡከርቲ ዋሽንግተንን ያስተማሩት መምህራን በስራ ስነ ምግባሩና በዲስፕሊን ላይ ለውጥ እንዳመጡበት ይነገራል። ሶስተኛ የባህሪ ቀራጮች ናቸው መምህራን ይታወቃል። የባህሪ ቀራጮች ስንል ምን ማለታችን ነው? መምህራን የአንድ ትውልድ እሴቶች፣ ስነ ምግባርና ህሌና ይቀርጻሉ። ከመጽሐፍት ከሚያስተምሩት በላይ በሆነ ኃይለኛ መንገድ እውነትን፣ ትዕግስትና ኃላፊነትን ያስተምራሉ። ከቅርብ ጊዜ ወዲህ መምህራን ተስፋ መቁረጥ፣ መምህራን በኢኮኖሚ ላይ፣ በፖለቲካ ላይ፣ በማህበራዊ ጉዳይ ላይ ችግር በመፈጠሩ ምክንያት እነሱም ወደኋላ የሚሉበት ሁኔታ ከመፈጠሩ ውጭ መምህራን ከመጽሐፍት ከሚያስተምሩት በላይ እነሱ ራሳቸው መጽሐፍት ሆነው የሚያስተምሩበት ሁኔታ አለ። አራተኛ መካሪዎችና መሪዎች ናቸው። መምህራን ተማሪዎቻቸው ራሳቸው ገና ያላዩትን አቅም ያያሉ። ጥሬ አልማዞችን ያገኛሉ። ገና አእምሯቸው ምንም ያልተሞላ ጥሬ ባዶ የሆነውን አእምሯቸውን፣ የአእምሮ ደግሞ አልማዝ ነው። ያንን በተነሳሽነት እና በማበረታታት እሱን ይሞላሉ። እረፍት የሌላቸውን ወደ ትክክለኛው መንገድ ይመራሉ። ኦፔራ ዊንፍሪ ለስኬቷ ጉልህ አስተዋጽኦ ካበረከቱት መካከል ብልህ ነሽ፣ ስጦታ አለሽ በማለት ላረጋገጠችላት አስተማሪዋ ትልቅ ቦታ አላት። ይቺ አንዲት ማረጋገጫ ህይወቷን ቀይራዋለችና እንደ ምሳሌ ብዙ ጊዜ ትነሳለችና መሪዎች፣ መካሪዎችና መሪዎች ናቸው መምህራን። አምስተኛ የእድል በር ከፋቾች ናቸው መምህራን ለተማሪዎቻቸው የትምህርት እድሎችና የማህበራዊ ትስስር በሮችን ከመክፈት በተጨማሪ ብዙ ፕሬዝዳንቶች፣ ፈጣሪዎችና መሪዎች ከአካባቢው በላይ እንዲያዩ በገፋፏቸው መምህራን እንደሆነ ይታወቃል። ምሳሌ የአንስታይን የመምህር ሄርማን ሚንኮስኪ የሚባሉ ሰው ሌሎች ችላ ባሉት ጊዜ የሂሳብ ብልህነቱን አውቀው እንደጠቆሟቸው ይነገራል። ስለዚህ መምህራን የድል በር፣ የኛ የነገ ተስፋችንን ከፋቾች እንደሆኑ ይነገራል። ስድስተኛ የማህበረሰብ ቀራጮች መሆናቸውን ያው በግልጽ ቅድም እንደነገርኳችሁ ነው። አንድ ማህበረሰብ ውስጥ የጋራ ትርክቶችን፣ የአንድ የትውልድ ባህልን በመፍጠር ማንነትን፣ ስሜትን በማጋራት በአንድ ማህበረሰብ ውስጥ ያሉትን የጋራ ባህሎችን በማጎልበት ከዘር ማጥፋት ጄኖሳይድ እንደነ ሩዋንዳ የዘር ማጥፋት ሞር መጥፎ ጥላቻ የማህበረሰብ ውጤት ሳይሆን የመምህራን ውጤት እንደነበሩ ታሪክ ያስረዳናል። መምህራን ከታች ጀምረው ህፃናትን በጎሳና በዘር መድበው ሲያስተምሩ የነበሩት ምን ያህል ማህበረሰብን ወዳልሆነ ነገር እንዳስገቡት የሚታወቅ ነው። ከዚያ እንዲወጣ የሚያደረጉት መምህራኖች ናቸውና የማህበረሰብ ቀራጮች፣ ማህበረሰብ ወደ ጥፋትም ወደ መልካምም የሚቀርጹበት መንገድ አንዱ ታሪካቸው ነው። ሰባተኛ የሀገር ገንቢዎችም ናቸው።
ትምህርት የመንግስት አሰራርን ስትራቴጂክ የሆነ እንዲሁም የሐሳብ ሰራዊትን የስልጣኔ ወታደሮችን መፍጠር የሚቻለው በመምህራን ነው። እነ ደቡብ ኮሪያ እነ ሲንጋፖር በመምህሮቻቸው ላይ ከፍተኛ ኢንቨስትመንት በማፍሰስ ነው በትውልድ ላይ ከፍተኛ የሆነ ከድህነት ወደ ሀብት ማማ እንዲሻገር በደንብ ይሰራሉ ማለት ነው። ስምንተኛ የውርስ አሻራ ባለቤቶች ናቸው። ሌጋሲ ሜከር ይባላሉ። የነበረን ታሪክ የነበረን ባህል እንዲቀጥል ማድረግ የሚችሉ ስነ ልቦናም ብቃትም አቅምም አላቸው ተብሎ ይታሰባል። መምህራን በተማሪዎቻቸው ተግባር ውስጥ ለዘላለም እንዲኖሩ ያደርጋቸዋል። ራሳቸውን ወደ ፖለቲካ፣ ወደ ንግድ፣ ወደ ዝና ላይገቡ ይችላሉ መምህራን። ነገር ግን ፕሬዝዳንቶች፣ የኖቤል ተሸላሚዎች፣ ለስራ ፈጣሪዎች፣ ሀገርን ለሚቀዩ ሰዎች መሰረቶች መምህራን ናቸው። ስለዚህ ከነሱ ታሪክ በላይ ለተማሪዎቻቸው ታሪክ እንዲሰሩ ማድረግ የሚችሉ ናቸው። በአጠቃላይ በመምህራን የታሪክ መፍለቂያ የሚሆኑ የውርስ አሻራዎች ባለቤት መሆናቸው በዚህ መረጃ ወደ እናንተ ማድረስ ችለናል። ውድ የቻናላችን ቤተሰቦች ይህንን መረጃ ያገኘ ነው ከመምህራን አንደበት የተሰኘ ገጽ ላይ ነው። ስለተከታተላችሁ እናመሰግናለን። አልፎ አልፎ እንደዚህ የተማሪ የመምህራን ልዩ ችሎታ፣ ልዩ ታሪክ የሀገራዊ ከትምህርት አንጻር ከተለያዩ ሀገራዊ እሴት አንጻር ወደ እናንተ ይዘን እንቀርባለን። በሌሎች ፕሮግራም በሌላ ጊዜ ስለምንገናኝ ስለተከታተላችሁ እያመሰግን ለዛሬው በዚሁ እናጠናቅቃለን። መልካም ጊዜ